ኤልያስ ላይ አድሮ ያለ መንፈስ ቅዱስ ሰይጣንን አርቆት የማያቃጥልላቸው ሆነ። እነሱም በሰይፋቸው ይፈቁ ባለንጋቸው ይገረፉ ጀመር። እስከ አይለሎሙ ደም ይላል። ደም አዙሮ እስኪጥላቸው ድረስ ሰውነታችንን ሳይቀር ሰዋንልህ አታሳፍረን ለማለት ነው። ወአሐዘ ኤልያስ ቴስቢያዊ ሳለቅቦሙ ይላል። ኤልያስ ይዘባበትባቸው ጀመር። የእናንተ አምላክ ደንቆሮ ነውና አይሰማም ይሆናል፣ አሰምታችሁ ጩኹ። የእናንተ አምላክ ደካማ ነውና ከፈረፈር ወድቆ ይሆናል፣ ሄዳችሁ አንሱት። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል፣ ሄዳችሁ ቀስቅሱት። የእናንተ አምላክ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር እንደ ሕፃናት ይዞር ይሆናል፣ ሄዳችሁ ጥሩት እያለ ይዘባበትባቸው ጀመር። ከዚህም በኋላ መሥዋዕተ ነግ አለፈ። መሥዋዕተ ነግ እንዳለፈ መሥዋዕተ ሰርክ እንደቀረበ ባየ ጊዜ እንከሳ አከለክሙ፣ እንግዲህስ ይበቃችኋል፣ ይህንን የረከሰ የበከተ መሥዋዕታችሁን አንሱ ብሎ አስነስቶ በአራቱ ማዕዘን ጉድጓድ አስቆፍሮ በ12ቱ ነገደ እስራኤል ልክ 12 ደንጊያ አስጠፍጥፎ ድግሙ ሰልሱ ይላል። 4 ቻል ውሃ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርጎ ቀንያ ቀናይኩ ለአምላክናከ፣ አቤቱ የአብርሃም የይስሐቅ የያዕቆብ አምላክ ሆይ እኔ ሾምበት እሸለምበት ብዬ አይደለም፣ ለጌትነት ለአምልኮት ቀንቼ ነው እንጂ ስማኝ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዳ በልታለታለች። ሥጋውን በልታ እንጨቱን በልታ ውሃውን ጠጥታ ደንጊያውን በልታ ወለሐሰት መሬቶ ይላል። ከመሬት 1 ስንዝር ሙሉ በልታ ተመልሳ አርጋለች። እነዚያንም ህብረተሰባቸውን ያታልሉ፣ ንጉሡን ይደልሉ፣ በኃጢአት ያስወጉ፣ በቤተ መንግሥት የተሰገሰጉ 800 ካህናተ ጣዖት ነቢያተ ሐሰት ከፈሳሽ ውሃ ይዞ ወርዶ በሰይፍ አስመትቷቸዋል። ከዚህም በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጣ። ሰማዩን እየወጣ ተመልከት አለው። ብላቴናውም 6 ጊዜ ወጥቶ በሰባተኛው መጠነ ሰኮና ብእስ የምታህል ደመና ከውቅያኖስ ውሃ ቋጥራ ይዛ ስትወጣ አየሁ አለው። ሄደ ለንጉሡ ለአካብ ንገረው አለው። ስንኳ ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የዋለ ያደረ ዝናብ ከብት ልጅ ይጎንጣል፣ ከብትህን ሰራዊትን ሰብስብ በለው አለው። ሄዶ ለንጉሡ ነገረው። ንጉሡ በፈረስ በሰረገላ ሆኖ እስኪገባ ድረስ ኤልያስ በተአምራት ቀድሞ ገብቶ ተገኝቷል። ወዲያውኑ ድምንምን ብሎ ዘንቦ ዕለቱን በተአምራት ደርሶላቸው ምርት አግኝተው ጠግበው ደስ ብሏቸው አመስግነዋል። አንድም እስራኤል 3 ዓመት ከመንፈቅ እስኪሆናቸው ድረስ ተስፋ ሳይቆርጡ ጥቂት መዝራታቸውን አልተውም ነበረ። ዝናቡ በዘነበ ጊዜ መጀመሪያ የዘሩት ደርሶ፣ በሁለተኛ ዓመት የዘሩት ጎሞር፣ በሦስተኛ ዓመት የዘሩት ዝርዝር፣ በአራተኛ ዓመት የዘሩት ቡቃያ በአንድ ላይ ደርሶላቸው ጠግበው ደስ ብሏቸው አመስግነዋል። ይቺ ደመና ኤልያስ በአራተኛው ዓመት ዝናብ ሰጥታ እስራኤልን እንዳጠገበች እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ዝናመ ምሕረት እክለ በረከትን የሚያድል ጌታን አስገኝታለችና ደመና ኤልያስ አንቺ ነሽ አለ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ አይዘንብም። በ500 ዘመን ጥቂት ካፌ ያካፋል። ይኸውም ለሐድሶተ ንስር ያህል ነው። በሙሴ ጊዜ 1 ጊዜ እንኳን ቢዘንብ እሳቱና በረዱ ተጣምቶ ወርዷል፣ እንደ ፈትልና እንደ ሰል። እሳቱ በረዱን ሳያቃጥለው፣ በረዱ እሳቱን ሳያጠፋው። ይቺ ደመና ግብፅ 2 ተቃራኒ ግብር እንዳላት እመቤታችንም 2ቱ መስተጻርራን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ። አንድም እስራኤል ዘሥጋን ከግብፅ ወደ ከነዓን የመራች ደመና አንቺ ነሽ። የዚች ደመና 7 አይነት ነው። አንደኛው ደመና በፊታቸው፣ አንደኛው ደመና በኋላቸው፣ አንደኛው ደመና በቀኝ፣ አንደኛው ደመና በግራ፣ አንደኛው ደመና ከላይ እንደ ጥላ ሆኖ የቀን ሐሩር የሌሊት ቁር እንዳያገኛቸው እየከለለ፣ አንደኛው ደመና ከስር እንደ ጫማ ሆኖ እሾሁ እንዳይወጋቸው እንቅፋቱ እንዳይመታቸው እየታደገ፣ 7ኛው ደመና የ3 ቀን ጎዳና ቀድሞ እየሄደ ዛፉን እየነቀለ ደንጊያውን እየፈነቀለ ዝቅ ያለውን ከፍ ያለውን ዝቅ እያደረገ መንገዱን ይደለድልላቸዋል።
ቀን አምደ ደመና ሌሊት አምደ እሳት ሆኖ ይመራቸዋል። ይህ ምሳሌ ነው። ግብፅ የገሃነመ እሳት፣ ከነዓን የመንግሥተ ሰማያት፣ ደመና የእመቤታችን ምሳሌ። ይህች ደመና እስራኤል ዘሥጋን ከፊት መርታ ከኋላ ተከትላ በቀኝ በግራ ከልላ ምድረ ርስት ወደ ሆነችው ኢየሩሳሌም እንዳደረሰቻቸው እመቤታችንም እስራኤል ዘነፍስ ምእመናንን በምልጃዋ በቃል ኪዳኗ ከልጇ አስታርቃ በጣዕመ ፍቅሯ አቅርባ እየመራች የዘላለም ርስት ወደምትሆን ወደ ሰማያዊቷ ኢየሩሳሌም መንግሥተ ሰማያት ታደርሳቸዋለችና ያቺ ደመና 7 አይነት እንደሆነች እመቤታችንም ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ ተፈጥራ መርህ ለመንግሥተ ሰማያት ስትባል ትኖራለችና ደመና ግብፅ አንቺ ነሽ አለ። አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። እግዚአብሔር ተገልጦለት ኖህ እንደገና ብዛ ተባዛ ምድርንም ሙላት አለው። እኔ ብበዛ ምን ያደርግልኛል? የኔ ልጆች እንደሆነ ኃጢአት መስራታቸውን አይተውም። እንደገና ወልደን ተዋልደን በስተን ተባስተን ከምናስቀይምህ አንተም ፈርደህ ከምታጠፋን ባንዋለድ ይሻላል አለው። ዳግመኛ የሰው ልጅ በንፍር ውሃ እንዳላጠፋው ቃል እገባልሃለሁ አለው። ምልክት ስጠኝ አለው። እሰይም ቀስቴ በውስተ ደመና፣ በደመና 4 ኅብር ይቀረጽልህ አለው። ተቀርጾለታል። ነጭ፣ ቢጫ፣ ጥቁር፣ ቀይ። ነጩ የውሃ፣ ቢጫው የመሬት፣ ጥቁሩ የነፋስ እስመ ነፋስ ጸሊም በአርአያሁ እንዲል፣ ቀዩ የእሳት። ከዚህም ቀይና ነጩ ጎልቶ ይታያል አለ። እንግዲህ ወዲህ ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ የተፈጠረ የሰውን ልጅ በንፍር ውሃ አላጠፋውም ሲለው ነው። አንድም ነጩ የውሃ በአምሳለ ጥምቀት ይሰጠናልና፣ ቢጫው የሥጋው በአምሳለ ኅብስት ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና። ከዚህም ነጭና ቀዩ ጎልቶ ይታያል አለ። ጌታን ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና። አንድም ደመና የእመቤታችን ምሳሌ፣ 4ቱ ኅብር የአራቱ ባህርያት ጌታ ከእመቤታችን 4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስ ደማዊት ነፍስን ነስቶ የመዋሃዱ ምሳሌ። ከዚህም ነጭና ቀዩ ጎልቶ ይታያል አለ። ከእንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ነው። በእመቤታችን በኩል ዘመድ ሆኖናልና። ቀስተ ደመና ማርያም ትእምርተ ኪዳኑ ለኖህ ዘእግዚአብሔር ሲመቂ ለተስካረ ምህረት ወፍት ህየንተ ቀሰፋ ለምድር ወአማሰና በአይህ በእንቲአኪ አሰርገዋ በጽጌ ኩሉ አቅማ ከመበከዋክብ አሰርገዎ ለሰማይ ስፉ እንዳለ ደራሲ። ትምህርተ ተዋህዱ ረሴኪያ በቀስትነት ሳለሽ አብ የእርቅ ምልክት አደረገሽ። እንደ ባለቀስት ወደ ጠላቱ ሲሄድ ወተሩን ወደሱ ደጋኑን ወደ ጠላቱ አድርጎ ይሄዳል። ቀስት ለማስረር ጠላት ለማጥቃት ይመቸይ ብሎ ወደ ወዳጁ ሲሄድ ግን ደጋኑን ወደ እሱ ወተሩን ወደ ወዳጁ አድርጎ ይሄዳል። ለመገናኘት ለሰላምታ ይመቸይ ብሎ ጌታም ዛሬ በዚህ ልማት ደጋኑን ወደ እሱ ወተሩን ወደኛ አድርጎ ይታያል። ቀስተ ደመና መተከሉ እንዲያው በከንቱ አይደለም። ይኸው እኔ በቃል ኪዳኔ ጸንቻለሁ፣ የእናንተ ኃጢአት ግን ከሰባ ትካት ከሰባ ሰዶም በለጠ ተካከለ ሲል ነው። አንድም አብ የልጁ ምልክት አደረገሽ ከመትኩን መራሂተ ለሃይማኖት አባይ እንዲል እመቤታችን ድንግል ወእም እንደሆነች እሱም አምላክ ወሰብ ነውና። አንድም እመቤታችን ድንግል ወእም እየተባለ ስትመሰገን እንደምትኖር እሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና። አንድም የእመቤታችን ድንግልናዋ እናትነቷ ድንግልናዋን እንዳለወጠ ሁሉ የእሱም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና። አንድም ትዕምርተ ዋህድናሁ ይላል። አብ የብቸኝነት ምልክቱ አደረገሽ። እሱ ቅድመ ዓለም ያለ እናት እንደወለደው እሷንም ድኅረ ዓለም ያለ አባት እንድትወልደው አድርጓታልና። ልደት ቀዳማዊት አውቀ በዳህራዊ ልደት እንዲህ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ።
ከዘር ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲህ። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ እሙነ ሲል ነው። በእውነት እመቤታችን የአብ አካላዊ ቃልን ወለድሽልን። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸው ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። መጽአ ወአዳነነ እምኃጢአት ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአትም አዳነን። አብይ ውእቱ ክብር ዘተውበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ በጎ ወሬ መልካም ወሬ የያዝክ መልአኩ ቅዱስ ገብርኤል ለአንተ የተሰጠ ክብር ፍጹም ነው። በጎ ወሬ ክፉ ወሬ የያዘ ሰው በፊቱ ይታወቃል። አሰሩ ለልብ ብሩህ ገጽ ወእምከመ ይትከዝ ልብ ይደምን ገጽ እንዲህ ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ ወደኛ የመጣ የጌታችን የኢየሱስ ክርስቶስን ልደቱን ነገርከ። አንድም ለኛ ለእረኞች ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ አሕዛብ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብለህ ነገርከ። ወአብሰርካ ለማርያም ድንግል ሰበካ ያለውን አብሰርካ ለኔ ያለውን ለማርያም ብሎ ደገመው። የኛ ባህሪ የእመቤታችን ባህሪ ነውና እሷን አበሰረ ማለት እኛን አበሰረ ማለት ነውና ዘእንበለ ርሳት ወትቤላ ድንግል ዘእንበለ ርሳት ወትቤላ ነው። ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ምልዕተ ጸጋ ምልዕተ ክብር እመቤታችን ደስ ይበልሽ ደስታ ይገባሻል ብለህ ከልደቱ አስቀድመህ ጽንሱን ከጽንሱ አስቀድመህ ልደቱን ነገርካት። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣ ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ረከብኪ ጸጋ ጸጋን አገኘሽ መንፈስ ቅዱስ አደረ ላዕሌኪ ጸጋ ያለው መንፈስ ቅዱስ ብሎ ገለጠው። አንድም ረከብኪ ጸጋ ባለሟልነትን አገኘሽ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ። ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል። አንድም ረከብኪ ጸጋ ባለሟልነትን ብታገኚ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቅዱሰ እሙነ ሲል ነው። በእውነት እመቤታችን ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽው። መድኑ ለኩሉ ዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸው የዓለም ሁሉ መድኃኒት ነው። መጽአ ወአዳነነ ተወልዶም አዳነን። ሰአሊ ለነ ቅድስት መድኑ ለኩሉ ዓለም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ግብረ ድንግል ይሴብህ ልሳንነ ክብረ ድንግል ሲል ነው። አንደበታችን ከቅዱስ ገብርኤል ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም
አንደበታችን ከቅድስት ኤልሳቤጥ ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም አንደበታችን ቀድሞ ከነበሩ ሰዎች ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም በቁሙ ግብረ ድንግል ሲል ነው። አንደበታችን የድንግልን ሥራን ይናገራል። የድንግል ሥራ ምንድነው ቢሉ በድንግልና ጸንሶ በድንግልና መውለድ ነውና። ዮም ንወድሳ ለማርያም ወላዲተ አምላክ። ዛሬም ካሉ ሰዎች ጋር አንድ ሆነን አምላክን የወለደች እመቤታችንን ኑ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባሕሪ ከሷ ስለተወለደልን ኑ እመቤታችንን እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። እስመ እምፍሬ ከርስከ አነብር ዲበንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሰዋል። ንዑ ኩልክሙ አሕዛብ ናስተብጽሐ ለማርያም። አሕዛብ እስራኤል ኑ እመቤታችን እጹብ እጹብ እንበላት፣ ኑ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። አሕዛብ ያላቸው እስራኤልን ነው፣ ግብረ አሕዛብ ይሠራሉና። አንድም ሕዝብ ያለውን ሲያበዛ ነው። አንድም እንደ ቀደመው በጥር በሜዶን በፋርስ በባቢሎን ያይደለ በእግረ ህሊና ኑ እመቤታችን እጹብ እጹብ እንበላት፣ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። አንድም ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤል አናምንም አሉ። አናምንም ቢሉ ኑ አሕዛብ እመቤታችንን እጹብ እጹብ እንበላት፣ እናክብራት፣ እናግናት፣ በፍጹም ምስጋና እናመስግናት። አሕዛብ አስተጋቡ ጽጌረዳ ወሶኩሰ ተርፈ በሃበ አይሁድ ምኵራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባህሬ እንዲህ እስመ ኮነት እመ ድንግለ ወጽሙረ። ድንግልና ያላት እናትን ሆናለችና ኑ እመቤታችን እናመስግና። አንድም እስመ ኮነት እመ ይላል እናትን ሆናለችና ወድንግለ ጽሙረ ድንግልናን አስተባብራ ይዛ ተገኝታለችና ኑ እመቤታችንን እጹብ እጹብ እንበላት፣ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። ተፈሥሒ ኦ ድንግል ንጽሕት እንተ አልባቲ ርግብ። መለወጥ መለዋወጥ የሌለብሽ ንጽሕት ድንግል እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጻ ቃላ ወተሰባ እምኔሃ እምኔኪ ሲል ነው። የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ተፈሥሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርሳት። ነውር ነቀፋ የማይገኝብሽ አደፍ ጉድፍ የሌለብሽ የሽቱ ሙዳይ እመ አዶናይ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ይህችን የሽቱ ሙዳይ ሰፍተው ማኅደር አበጅተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯታል። እመቤታችንም መርገበ ጌባል ያልወደቀባት ኀጢአተ አዳም ያልተላለፈባት ንጽሕት ናትና አቀባ መንፈስ ቅዱስ እምከርሰ እማ እንዲህ። አንድም ይህች የሽቱ ሙዳይ በውስጧ ሽቱ ይዛ በውጪ ትሸታለች። እመቤታችንም ጌታን ጸንሳ ሳለ ገቢረ ተአምራት ወመንክራት ታደርግ ነበርና። አንድም ይህች የሽቱ ሙዳይ በውስጧ ሽቱ ይዛም ሳትይዝም ትሸታለች። እመቤታችንም ጌታን ጸንሳ ሳለ ጌታን ከወለደችም በኋላ መዓዛ መለኮቱ አልተለያትምና። አንድም በዚች በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ቀምመው ያኖሩባታል። ከቤተ ክህነት ከቤተ መንግሥት ተወልዶ መጥቶ ቀኝ ቀኝ አካሉን ተቀብቶ ንጉሠ ነገሥት ሊቀ ካህናት ይባልባታል። ጌታም ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግሥትን ገንዘብ አድርጓልና።
ተፈሲኦ ገነት ነባቢት ማኅደሩ ለክርስቶስ ዘኮነ ዳግማ የአዳም በእንተ አዳም ቀዳሚ ብእሲ ስለ ቀደመው ሰው ስለ አዳም ሰው የሆነ የአዳም ሁለተኛ የሚሆን የኢየሱስ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ነባቢት ገነት አላት እመቤታችንን። በገነት አዳምና ሔዋን ተነጋግረዋል እንጂ እሷ አልተናገረችምና ከዚያ ሲለይ ነው። ማኅደሩ ለክርስቶስም አላት በገነት አዳምና ሔዋን ኖረዋል እንጂ እሷ አልኖረችምና ከዚያ ሲለይ። ተፈሲኦ ጠዋሪቱ ለዋህል ለዘይተፈልጠ ምጽናቡ ከአባቱ እሪና ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሕድን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ተፈሲኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጠች ንጹሕ የሰርግ ቤት የሆንሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ይህችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉዟታል፣ ደራርበው ያነጥፉባታል፣ ሽቱ ያርከፈክፉባታል፣ ባህር ያስጌጧታል፣ ሱሳን ወርድ ይስሉባታል። እመቤታችንም ከእናቷ ማኅፀን ጀምራ በንጽሕና በቅድስና የተጌጠች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ፍጽምት ናትና አቀባ መንፈስ ቅዱስም ከርሰ እማ እንዲህ መጻ ወተሰባ እምኔኪ ስርጉ በኩሉ ስነ ስብሐት መጻ ወተሰባ እምኔኪ ሲል ነው። በባህሪ ክብሩ የከበረ ኢየሱስ ክርስቶስ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ተፈሲኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባሕረ መለኮቱ ያላቃጠላት አማናዊት ጸጳጦስ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ጸጳጦስም በሀገራቸው ባወቀ ተናግሮታል። በእኛ በሀገራችን ግን እንጆሪ ደድሆ ጅባራ ነው። ተፈሲኦ አመት ወእም ድንግል ወሰማይ ሰማያዊ እናትነትን ከድንግልና ድንግልናን ከእናትነት ጋር እመቤትነትን ከአገልጋይነት አገልጋይነትን ከእመቤትነት ጋር አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። አንድም አመት ወእም ይላል እናትነትን ከግርድና ግርድናን ከእናትነት ጋር አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። እንተ ጾረት በሥጋ ዘይጽያን ዲበ ኪሩቤል በኪሩቤል በሱራፌል አድሮ የሚኖር ጌታን በሥጋ የወሰንሽ ሰማያዊት ማኅደር እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ወበእንተዝ ንትፈሳ ወንዘምር ምስለ መላእክት ቅዱሳን በፍስሓ ወበሐሴት በፍጹም ተድላ ደስታ ከመላእክት ጋር እንደ መላእክት ደስ ብሎን እናመስግን። ወንበል እንዘ ንብል ሲል ነው። እንዲህ እያል ስብሐት ለእግዚአብሔር አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል ወሰላም በምድር ዕርቅ ሰላም ተወጠነ እያል ስምረቱ ለሰው ግዕዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ የሰው ፍቅር አገብሮት አምላክ ሰው ስለሆነ ሰው ቢሆን ሌላኛው ይቀጥላል። ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት እንዲህ አንድም ስብሐት ለእግዚአብሔር በሰማያት በቅዱሳን መላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በሰው ልጆች ዘንድም ክብር ምስጋና ተደረገ። እረኞችና መላእክት አንድ ሆነው በኅብረት በቤተልሔም አመስግነውታልና ዮም አሐደ መሪኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዲህ ስምረቱ ለሰው ግዕዛኑ ነጻነቱ መንፈስ ቅዱስ ሊሰጠው
እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እሱ አንቺን ለእናትነት መርጧልና ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያል እናመስግነው። ሰአሊ ለነ ቅድስት ክብር የክብር ክብር ያለው እሱ አንቺን ለእናትነት ከመረጠ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ሲል ነው። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። እስመ ድልወ ኮነት ለተወክፎ ቃላ የአብ አካላዊ ቃልን ለመወሰን በቅታ ተገኝታለችና ከቅዱሳን ክብር ሁሉ ይልቅ የእመቤታችን ክብር ይበልጣል። ዘይፈርህዎ መላእክት መላእክት የሚፈሩትን ወያቅቡትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው። ይእቲ ተአቢም ኪሩቤል ስለዚህ እርሷ ከኪሩቤል ትበልጣለች። ወትፈደፍድ እምሱራፌል ከሱራፌልም ትበልጣለች። አቤና ፈድፋደ ይወራረሳሉ። ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥቴ ወነገርዎ እብያቲሃ እንዲህ እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያን ሆናለችና ስለምን ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው ቢሉ ሴት ለወለደችው ልጇ ርኅርኅተ ልብ ናት። ሥላሴም ለፍጥረታቸው ሩሩሃን ናቸውና አንድም ሴት ከባህሪዋ ልጅን ታስገኛለች። ሥላሴም ወላዲያን ዓለም ናቸውና አንድም ጽኑ ንጹሕ ክቡር ልዩ ሲል ነው። ጽኑ አለ ሰውን ጽኑ ቢሉት እስከ ጊዜው ነው። ኋላ ግን በሕማም በሞት ይለወጣል። ንነሰ ንማስን ወኢንሄሉ እስመ ቅሩብ ሙስናነ ዘዲበ አንቀጽ እማንቱሰ ይታጐላ እንዴት ሥላሴ ግን መቼመች ህልፈቱን ላጤ የለባቸውምና እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ዘኢይተነተን እምዘሃሎ እስመ አነ አምላክ ዘኢይትዌለድ አንተሰ አንተ ክመ ወአመቲከኒ ዘኢይሐልቅ እንዲህ ንጹሕም አለ ሰውን ንጹሕ ቢሉት ልክ እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያቀልሙት ሁሉን ይቀበላል። ሰውም ጽድቅም ኃጢአትም ክፋትም ደግነትም ይስማማዋል። ወኢልሃ ኮኮ ዘእንበለ ጽነት ወኢርእየ ዘከመ ትትሪዓቅ እምኔሁ እምቅድመ ከዊን ዳግማዌ እስመ እግዚአብሔር አዘዘ ኢትወከፋ ጠባአያተ ዘይትገበር ቦን እንዲህ የሥላሴ ባሕሪ ግን ጽድቅ እንጂ ኃጢአት እውነት እንጂ ሐሰት ደግነት እንጂ ክፋት አይስማማውምና ለእሳት ባሕሪ ውእየት እንጂ ቁረት ለውሃ ባሕሪ ቁረት እንጂ ውእየት እንደማይስማማው ሁሉ እስመ ንጹሐት ጠባአያትሁ ለእግዚአብሔር እምነውር እንዲህ አንድም ክቡርም አለ ሰውን ክቡር ቢሉት ከአፍአ ባገኘው ከእግዚአብሔር ባገኘው እንጂ የራሱ የሆነ ነገር የለውም። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁብ ለከ እንዲል ለሥላሴ ግን ሁሉ የባሕርያቸው ነውና ንጉሥ ዘይሰይምዎ እግዚእ ዘይግዕዝዎ ባዕል ዘይሌቅህዎ ስብሐቲሁ ዘእማቤሁ ወውዳሴሁ እንዚአሁ አሐዚ ዓለም ለሊሁ ሁሉ እሁድ ውስተ እዴሁ እንዲህ ልዩም አለ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የስም የግብ የአካል ሦስትነት ቢኖራቸው የባሕሪ የህልውና አንድነት የላቸው። ሥላሴ ግን በስም በግብ በአካል ሦስት በባሕሪ በህልውና በአገዛዝ አንድ ናቸውና ይስየለሱ በአካላት ወይተዋሃዱ በመለኮት እንዲህ ዛቲ ይእቲ ኢየሩሳሌም አገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ይህች ኢየሩሳሌም መንግሥተ ሰማያት ናት። ምነው አመስግነኝ ብትለው ወደ መንግሥተ ሰማያት ሄደ ቢሉ ወደ ሌላ መሄዱ አይደለም። መንግሥተ ሰማያት የምትወረሰው ከሷ